ሰላም ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ። እንዲሁም ፈጣሪ ከክፉ ነገር ይጠብቃችሁ፣ ከምናየው ከምንሰማው ወጥቶ ከመቅረት ይጠብቀን። እውነት ለመናገር በጣም ያሳዝናል የምናየው የምንሰማው። ሀገራችን ሰው ሀገር ላይም በቃ እኛ ኢትዮጵያውያን ተረግመናል። በተለያየ ጊዜ የምናየው የምንሰማው እጅግ በጣም የሚያሳዝንና በጣም ልብ የሚነካ ነገሮችን እያየን ነው ማለት ነው። እንግዲህ ያው እንደተለመደው የመጣሁበት በአንዳንድ ነገሮችና ስደትን በአጠነጠነ ርዕስ የመጣሁበት ያው እንግዲህ አንዲት እህታችን ሳውዲ አረቢያ እንግዲህ እንደተገደለች የምናውቅ እህታችን አለች። ነገር ግን እሱን ብቻ ሳይሆን ደግሞ አልበቃ ብሎ ማለት አንደኛ ነገር ለዚህ ተጠያቂዎች ኤጀንሲዎች ናቸው፣ በነገራችን ላይ ማለት ነው። ለዚህ እነሱ ተጠያቂ መሆን አለባቸው። እዛ ባሻገር ደግሞ ልጅቱ እንግዲህ እንዳረፈች አስከሬኗ ለምን ወደ ኢትዮጵያ እንዴት ቶሎ ነው ተፈቀደ? ይሄ ራሱ በቃ አንድ ህግ አለመኖሩን እንትን የሚል ነው የሚያንጸባርቅ ነገር ነው፣ በነገራችን ላይ የሚያሳየው ማለት ነው። የዚች ልጅ አስክሬን ተመርምሮ ይህንን አካል ጉዳት ላደረሱባት ሰዎች እነሱ ራሱ በህግ መጠየቅና ከባድ መቀጣጫ ማሳለፍ አለባቸው። በነገራችን ላይ ባይዘወይ ሶሻል ሚዲያ ቫሊዩ አለው። ስለዚህ እናንተ ራሱ እየቆራረጣችሁ ቲክታክ ላይ በተለይ ትልልቅ ፔጅ ያላችሁ ልጆች እየቆራረጣችሁ ራሱ መላክ አለባችሁ። ምክንያቱም ይሄ ነገር ዝም ማለት የለበትም፣ ተድፈንፍኖ ራሱ መቅረት የለበትም። በቃ እኛ ስድብ ብሽሽ ሲሆን ግን እንዳለ ሪኮስት የተለያየ ሼር እያደረግን ቲክቶክንም ሆነ ዩቲዩብንም እንሞላዋለን። ግን እንደዚህ አይነት ለምን ነገም እኮ ነገ እህቶቻችን ቢመጡም እኮ ይሄ ዕጣ ፈንታ ነው የሚደርሳቸው። በተለይ ቋንቋ የማይችሉ እህቶቻችን ናቸው በብዙ ነገር እየተጎዱ ያሉት። ከአሁን በፊት ምናልባት 15 ቀን የሚሆናት ልጅ አይታችኋት ከሆነ እጇ እንደዛ ሆኖ በጣም በጣም በሚያሳዝን እጇ ፊቷ ብስቁልቁልቁልቁል ብሎ በጣም በብዙዎች እየተዘዋወረና እንዲሁም የአረብ ሀገርን እንትን አለ ማለት ብዙዎች እያወሩ ነበር ማለት ነው። ይሄ ሁሉ ምንድነው? አዳዲስ ሰራተኞች ናቸው በነገራችን ላይ እንደዚህ የሚሆነው። እኔ ግን እንደዛ እስከሚሆን ድረስ እጅ አልጠብቀውም። ለምን አውቃለሁ ቋንቋ ለምን በአዝኔል ገዝቼ እጄ እንድጠቀመው እቀባለሁ። ከዛ ባሻገር ደግሞ እንደዚህ ዲቶን ነገሮችን አልጠቀምም። ብዛት ያላቸው ነው ወይንም ከፈዛት ለብሳለሁ ለምን ስለማውቅ። ስለዚህ ምን ልላችሁ ፈልጌ ነው፣ አሁንም ቢሆን ይሄ ነገር በህግ ካልተያዘ ነገም እነዚህ ይሄንን የማድረግ ምንም ወደኋላ የማይሉ ዋስትና የለንም ጭራሽ። ለምን ይቺን ደሃ ልጅ ይቺን ምስኪን ልጅ ቋንቋ ካልቻለች መልሰው መስደድ እየቻሉ በዚህ ልክ ሰብአዊነት በጎደለው የሰው ልጅ በቃ ለመኖር ምንም ለማለት በሚያስጠላ ሁኔታ አድርገው አይተናል ማለት ነው። ሁላችንም በጣም ነው ያዘንነው። እውነት ለመናገር በጣም ነው ልቤ የሚነካው። በዚህ ልክ የሰው ልጅ እንዴት እንደተጨካከነ አላቅም። እና እናንተ ምን ትላላችሁ ቤተሰብ? ማለት የዚች አስክሬን ለምን ቶሎ ወደ ኢትዮጵያ መግባት አስፈለገ? በጣም ያሳዝናል እውነት ለመናገር። ለዚህ እኮ ጎበዞች ናቸው። በቃ ፍጥን 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 ጥሩ ነገር እንዳደረጉ ሁሉ ማለት ነው። እና እኔ በጣም አዝናለሁ። በተለይ አሁን ጥንቃቄ በቃ እንትን አዲስ የሚመጡ ሰራተኞች ምንድነው ማድረግ የምንችለው? እኛ በምንድነው ማስረዳት የምንችለው? በጣም በተለያየ ምክንያት እየተጎዱ ነው በእውነት። ኢቭን እንኳን ካለባበስ ጀምሮ ራሱ የሚለብሱት ልብስ ራሱ ብታያቸው በጣም ነው የምትገረሙት። ምክንያቱም ልብስ ራሱ አሁን ክረምታቸው በጣም ኃይለኛ ነው። በዛ ደግሞ የአረብ ሀገር ብርድ በሰውነታችሁ ከገባ ምን እንደሚሆን እናንተም ያው ታውቃላችሁ፣ ማስረዳት አይጠበቅብኝም። ስለዚህ ካለባበሳቸው ጀምሮ ከተለያየ ከምግብ መብላት ባይዘው ምግብ ራሱ አይበሉም። ይሄን ታውቃላችሁ አይደል? አዎ ምግብ ራሱ አይበሉም፣ ይፈራሉ። እንደ ሀገራችን ውስጥ ለኛ አይደለም። እኔ ይሄንን ወሬ የማወራው ለኛ አይደለም። እኛ አንድ ስትናገረን ሁለት ሶስት ነው የምንመልስላት፣ ችግር የለውም። ግን ለነዛ የእውነቱ እኔ በጣም ነው የማዝነው። ስለዚህ ሁላችሁም ተጽዕኖ መፍጠር አለባችሁ። እውነቴን ነው የምላችሁ። ምክንያቱም ሚዲያ በጣም ትልቅ እንትን አለው፣ ቫልዩ አለው። በዚህ ልክ እኔ አላቅም ምን ጀምሬ ከምን አንዳንዴ የማወራው ራሱ ሲጠፋብኝ በቃ አፌ ራሱ ስር ይላል። እውነት ለመናገር የምር በጣም የምናያቸው ነገሮች በጣም የሚዘገን ነው፣ የሚያስጠላ። ሰው መሆናችን ራሱ አንዳንዴ የምንረሳበት ጊዜ ነው በእውነቱ ከሆነ ግን ማለት ነው የምናየው የምንሰማው ሁሉ። ስለዚህ ምን ልላችሁ ፈልጌ ነው ያው ማለት በህግ መጠየቅ አለባቸው ሰዎቹ እንጂ እንደዚህ መቅረት የለበትም። ለምን ምንድነው? ማን ናቸው? ኢቭን እንኳን ቋንቋ ባይችሉም እኮ መመለስ እኮ ችግር የለውም። ይመልሱ፣ ብራቸውን ያምጡ። ኤጀንሲዎች ምን አባታቸው ነው እነሱ እዛ የሚበሉትን ብር እናንተ ታውቃላችሁ። በጣም እኮ ብዙ ብር ነው የሚበሉት። ግን ለዚህ ሁሉ እንትን በቃ መከራ ነው
ማርያም የኢትዮጵያ እንትን ኤጀንሲ በቃ ሌባዎች፣ አጭበርባሪዎች ቋንቋ ማትችለውን ቋንቋ ትችላለህ ይላሉ። ምግብ መስራት ማትችለውን ትችላለህ ይላሉ። ፎቶዋን ይቀይራሉ፣ ስሟን፣ ፓስፖርት ምኗን በቃ ሁሉም ቅይር ነው የሚያደርጉት ለመናገር። ስለዚህ ምን ልላችሁ ፈልጌ ነው ለዚህ ሁሉ ነገር መከራ የኢትዮጵያ ኤጀንሲዎች ናቸው። ይቅርታ አድርጉልኝና የኢትዮጵያ ኤጀንሲዎች መጠየቅ አለባቸው። በተለያየ ምክንያት አይደርሱም፣ በቃ ለሰው አይደርሱም። ሰው ሲደውልባቸውም አያነሱም፣ በስርዓትም አያናግሩም። በጣም ባለጌዎች ናቸው። እውነት ለመናገር ምንም ማድረግ አልችልም ስለማውቅ ማለት ነው። ግን እዚህ እኛ ስንመጣ እግዚአብሔርን አምነን እግዚአብሔር አንተ ታውቃለህ፣ አንተ ከፊት ቅደም እኔ ከኋላ እከተልሃለሁ ብለን ነው እንጂ የምንመጣ የኢትዮጵያ ኤጀንሲ ፈለገው ነገር ቢሆን ብራቸውን ከበሉ ከጠጡ በኋላ አይመለከትም። ምን አገባቸው? እኛ ኢትዮጵያ በየቦታው ነው የረከስን። በሀገራችን በስደት በተለያየ ነገር ረክሰናል። ባይዘው ለዛ ስለሆነ ምንም መስሎ ራሱ አይታያቸውም። ይቅርታ አድርጉልኝና በእውነቱ ከሆነ ማለት ነው አሉ አይደል የፊሊፒን ኤጀንሲዎች እንደገና የተለያዩ መክተቦች በጣም ጥሩዎች ናቸው። ዜጎቻቸውን በጣም ነው የሚንከባከቡ፣ በጣም ነው የሚወዷቸው። ሲደውሉላቸው ፈጥነው ነው የሚደርሱ። ምንድን ነው የሚሏቸው? ከአረቦች ጋር የሚሉ እኛ ግን ሞትን ብናልቅ አይሰሙንም። ስሚያቸው ጥጥ ነው፣ ችግር የለባቸውም። ኤምባሲያቸው ብቻ ተጎልተው የራሳቸውን እንደፈለጉ ከሞቀ ነገር እየኖሩ ለእኛ ምንም ቦታም ሆነ ደንታ የላቸውም። በነገራችን ላይ እና ያለው ነገር ይሄ ነው። በነገራችን ላይ እንግዲህ ብዙ ወሬ ያወራሁባችሁ ተንዛዘውባችሁ አይደለ? እውነት አንዳንዴ የሆነም ከአቅማችሁ በላይ የሚሆን ነገር የለም። ጌታን ከአቅማችሁ በላይ ይሆናል። አንዳንዴ ዝም ብላችሁ በቃ ስታወሩ ምናምን ብትውሉ ምናምን እና ለዛ ነው ብቻ በጣም ያሳዝናል። ኤቭሪባዲ ቤተሰቦቻችን እንግዲህ ይህን ያህል ካወራን ይበቃናል። ምክንያቱም እኛ ብዙ አወራን አላወራን ማፊ ፋይዳ ስለሌለው ያው እንግዲህ ሁሉንም እግዚአብሔር ያስተካክልልን። በቃ ይበለን። መከራውን የምናየውን የምንሰማውን ነገር ፈጣሪ ሁሉን ነገር ማድረግ መሆን ስለሚችል እሱ በቃ ይበለን። በተረፈ ግን ሁላችሁንም ከልብ ነው የማመሰግነው። ሀሳብ አስተያየት ካላችሁ ጋይስ ኮመንት ላይ ያስቀምጡልን፣ እንቀበላለን። አዎ ሀሳብ አስተያየት ካለ ኮመንት ላይ ያስቀምጡልን፣ እንቀበላለን። በተረፈ ግን ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። ጦርነት በቃ የበላይነት ለመናገር የሀገራችን ሰላም ሁላችንም በጣም ምስቅልቅልቅልቅል አድርጎናል። በየቦታው በትኖን ነገ እንሄዳለን ዛሬ እንሄዳለን እያለን ሀገራችን እውነት ለመናገር በጣም ከባድ ነውና ያው እንግዲህ ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። እንጂ ሀገራችን ኢትዮጵያ ሰላም ያድርግልን። ለሁሉም ነገር ሀገር ሰላም ነው። እግዚአብሔርን ሀገር በስማ ሀገር ነው። ሀገር ምንም ቢሆን ሀገር ነውና እንግዲህ ሀገራችን ኢትዮጵያን ሰላም ያድርግልን። በተረፈ ሰላማችሁ ብዙ ትትረፍረፍ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ እና ይሄ ነው ያለው ነገር። እናመሰግናለን ማለት ነው። በያላችሁበት ፈጣሪ ከእናንተ ጋር ይሁን። ራሳችሁን ጠብቁ። ብርድ ነው ራሳችሁ መጠበቅ አለባችሁ። ማርያም እኔ አሁን የለበስኩት ልብስ ብታዩ ጉድ ነው የምትሉት። ወይ በስመ አብ ወልድ፣ በጣም ኃይለኛ ብርድ አለ። ብርድ የሌለ መስሏችሁ ነው በጣም። ስለዚህ ሳትወድቁ ራሳችሁን ጠብቁ ማለት ነው። አዎ ሰላማችሁ ይብዛ።